በባህሪው ሁለገብ ሰራተኛ ነው። ታዲያ ከዕለታት አንድ ቀን እንዲህ ሆነ። እኔ ቅድም አንተ መግቢያ ላይ እንደገለጽከው ያው የሚዲያ ስራ ነው የምሰራው። የእሳት አደጋዋ መኪና መጣች። ትምህርት ስልጠና ላይ ያለ ስልጠና እየተሰጣቸው ነው። ውሃ ፓወሯ በጣም ኃይለኛ ነበር። እኔ ቀረስኩ ነው፣ እነሱ ትርኢት እያሳዩ ነው። አብዱ ፈደል ሙላ የሚባል አንድ ጓደኛችን ነፍሱን አላህ ይማረውና እሱ እንደ ሽፍታ ሆኖ ነው የሚሰራው፣ ትርኢት ስናሳይ ማለት ነው። አብዱ ፈደል ሙላ እንደ ሽፍታም ሆኖ እየሰራም አይደል ቤት ማቃጠል ጀመረ። ያንን ቤት ደግሞ ለኮሚሽነር ቡሽራ እንዲያጠፉ ነው እሳት አደጋው መኪና። ያንን ቀረጻ ላይ ነኝ። የኮሚሽነር ቡሽራ ጓደኛ ገድሉ የሚያውቀው ጉዳይ የለም። ቀረጻውም ላይ እንዳተኮረ ነው እና ልክ ያ ልጅ ቀወጠው፣ ጮኸ፣ ከፍተኛ ጩኸት፣ በቃ ቤት የተቃጠለ ምናምን ሲል የእሳት አደጋዋን መኪና ይዞ ፖሊስ ደረሰ። ማለትም እነ ኮሚሽነር ቡሽራ። ለካ ቱቦ ታጥፏል። ጫፉን እንደያዙት እነ ቡሽራ ጫፉን እንደያዙት፣ ከዛ ፓምፕ ሲለቀው እነ ቡሽራ ይህን ሰውነት ይዘው 20 ሜትር ባያሉ ግንብ የፖሊስ ኮሚሽኑ ግንብ ነው የመለሳቸው። እና ይሄ በህይወቴ የማረሳው ገጠመኝ ነውና እኔ ራሴ ካሜራው መጣ ልጥለው ትንሽ ነበር የቀረኝ። እዚህ ዓለም ላይ ድንቅ ነገር ፍቅር ነው። ሌላው በሱ ላይ ተንጠልጥሎ የሚያሸበሽብ ነው። የዛሬው ረዳት ኮሚሽነር ቡሽራ ጥርምስ አድርጎ የሚጨብጥ ፍቅርም ይዞት ነበር። እኔ በወቅቱ ልጅ ነበርኩ። በዛን ሰዓት ልጅ ነኝ፣ 16 ዓመት እንደዚህ ነኝ እድሜ። በቃ ቡሽራ በጣም ነው ያፈቀረኝ፣ በጣም ነው የወደደኝ። መሄድ ራሱ አልችልም፣ መንገድ በዚህ ታች ነው ቤታችን። ፍቅሩ የጠናም ነው። በሽታ ባይኖርም ሆስፒታል የሚያስተኛ በቃ ሳይው እሱ በጣም ወዶኛል ከመጠን በላይ። አሞት ሁሉ ሆስፒታል ተኝቷል። ከዛን ሙስጠፋ ለርሃሙ ሙስጠፋ ለርሃሙ ይደበቀ ነው። እኔ ዝንገራችሁ ሙስጠፋ ይባል ፖሊስ ነበር፣ ሞቷል ታውቁት ይሆናል። ሙስጠፋ ሰለማን ይባል ነበር። መጣ ቤት ድረስ መጥቶ ሳዲያ ነው ሆስፒታል አለኝ። ለምን አልኩት፣ ሚስት አለው እሱ የመጀመሪያ ሚስቱ። ሆስፒታል ካልሄድሽ አለኝ። ለምን ስል ቡሽራ ታሞ ተኝቷል፣ አንቺ ካልሄድሽ አይድንም አለኝ። አሃ ምን ማለት ነው? ኧረ በእናትህ ተወኝ እንደዚህ ያን ነገር። እኔ በአላህ ስሜን አባት የለኝም፣ ስሜን እኔ በጣም ራሴን እጠብቃለሁ። በጣም ነው ራሴን የምጠብቀው፣ ክብሬን በጣም ነው የምጠብቀው። ከዛን ስል አይ ምንም ችግር ያው ጎረቤታችን ነው ብዬ ቡቅ ይዤ ሄድኩ። ወሰድኩለት። ውሃ ምናምን አይደለም የሰውን ህይወት ለማትረፍ ነው። ውበት መገለጫው ብዙ ነው። ጥሩ ጸባይን የመሰለ ግን የውበት ሚዛንን ከፍ አድርጎ የሚሰቅል መስፈሪያ የለም። የተፈቃሪዋ ሴት ልብ ውስጥም ትልቁ መስፈርት ተገኝቷልና ፍቅር ገብቶ ተደላደለ። እኔ በቃ እንትን የሆነብኝ ሲጠይቀኝ ምናምን ፍቃደኛ ለመሆንም አስባለሁ። አባት የለኝም። በርግጥ ራስን ለመጠበቅ ክብርን ለመጠበቅ የግድ ትዳር ደግሞ ያስፈልጋል። ግን ሰዓቱ በዛን ሰዓት አልነበረም ማግባት የነበረብኝ ሰዓት። ግን የአላህ መንገድ ደግሞ ስታስበው ሴት ልጅ 15 ዓመት ከሞላት ታግባ ይላል ሸሪዓችን ማለት ነው። እዛን ሳይው ቡሽራ ምስኪን ነው፣ ጸባይ ያለው። ተፈቃሪዋ እሽቷን ገለጸች። ኢትዮጵያዊነት ደስ የሚለው ታዲያ ለዚህ አይደል? የልጅት እናት ደግሞ በተራቸው ቀወጡት። 91 ነው እንጂ 91 ሽማግሌ እናቴ ላይ ኩብሪ 50 ላከ፣ ለኔ ሳይነግረኝ ማለት ነው። አገባሻ ብሎ የሚባል ጥያቄ አልጠየቀኝም። ቀጥታ እናባል ኦድና ነሼባ ብክር የኔ ወኪሎች ነበሩ። አባቴ ሲሞት እነዚህ ልጆች አደራ ብሎ አማና ብሎ ሰጣቸው ሰዎች ሼባ ብክር የሚባለው ታች አለው። ለነሱ ሽምግልና እናቴ ጋር ሲልክ እናቴ ዱላ ይዛ ነው የመጣችው በኩብሪ 50 አለች። በቃ እቺ ልጅ የሆነ ነገር ሆናለች ብሎ ሴቶች ሁሉ ፈትሸውኛል። እኔ አስታውሳለሁ። እንዲህ ከፍ ዘቅ ብሎ የተመሰረተው ትዳር ዛሬ በልጆች ደምቆ በመተሳሰብ መሰረቱን አርቋል። ከዛም በኋላ ያው ተጋባን።
2 ወር 3 ወር አልቆየንም ካጨኝ በኋላ ቡሽራ ወዲያው ነው የተጋባ ነው። ተጋባን። እንደተጋባው የመጀመሪያ ልጅ አለመዲን ነው። አግብቼ በ10ኛ ወሬ በህግ ለሜል ምንም አላቅም አረገዝኩ። ማርገዜ ራሱ አላቅም እኔ ቤት እያለው ይራባ በ4 ወር በ5 ወር ስለመጣ እንደዛ መስሎኝ ግን ልክ 5 ወር ይሄ አውቋን እንደቀረብኝ ሐኪም ቤት ወሰደኝ። ባህሩ የሚባል ሐኪም ነበር እዛ ሽንቴን አስመረመረኝ። ኩላሊት ከሆነ ብላ አውቆ ማለት ነው። እርጉዝ እንደሆን ካረጋገጠ እንክብካቤ ማድረግ ጀመረ። ከዛ ልጅ ጓደኛ ያለች ታች ሱፍ የምትባል ጓደኛ ያለች ወልዳለች። እሷ እርኩና እንዲ በየሳማከራት ሳዲያ እርጉዝ ነሽ አለችኝ። አለቀስኩ። በቃ አበርኩ። እንዴት ብዬ በዚህ እድሜ እንዴት አርግሽ እንዴት እንደሞል በቃ ጭንቀት ውስጥ ገባው። አልহামዱሊላህ በሰላም ሆስፒታል ሄድኩም። በሰላም ቤት ነው የወለድኩት የልጅን አልመዲን ማለት ነው። በሰላም ተገላገልኩት። ያው ከተጋባን ቡሽራ ጋር ባጭሩ 27 አመታችን ሆኗል። አሁን 5 ወንዶች ልጆች እና 2 ሴት ልጆች ወልጄለታለሁ። እስካሁን ይኸው እየኖርን ነው ያለነው እኔና እሱ ማለት ነው። አልহামዱሊላህ ደግሞ ልጆች ወልደዋል። ለልጆች ራሱ ምስክርነት ከተባለ እኔ ነኝ የምመሰክረው። ለልጆች ያለው የያዙትን አቅጣጫ የአባታቸው ራዕይ ትልቅ ትንሽ ልጆቹ በጣም በክብር ሰዎች እንደሚያከብሩ እኔ ነው የሚመሰክርላቸው። ምክንያቱም ብዙ ነገሮች አይቻቸዋለሁ። ረዳት ኮሚሽነር ቡሽራ ትውልድና እድገቱ ከአሶሳ 6 ወይም 7 ኪሎ ሜትር ርቀት ላይ በምትገኝ ማናጌ ሰልጋ ቀበሌ ነው። በህፃንነቱ በአካባቢዎቹ ለዘመናዊ ትምህርት ትኩረት ባለመሰጠቱ እውቀትን ፍለጋ ቀድሞ የዋጀው ሃይማኖታዊውን መንገድ በመከተል ነው። በዚህም ወደ ሱዳን ተጉዞ ለ3 ዓመት ትምህርቱን ቀስሟል። ወደ ሃይማኖት ትምህርት ገባሁኝ። ቁርአን ሲቀራ ነበርኩኝ። ሱዳን ላኩኝ። ከሱዳን በኋላ በ71 አካባቢ ሂጂ ተምሬ ተመለስኩ 3 ዓመት። ከሱዳን መልስም ኮሚሽነር ቡሽራ ዘመናዊውን ትምህርት በማማተር እስከ 3ኛ ክፍልም ደረሰ። ታዲያ በወቅቱ የሀገሪቱ ሁኔታ እየተለወጠ መጥቶ ነበርና ኮሚሽነርን ከሀገር የሚያሳድድ ጉዳይም ተፈጠረ። ሲመለስ ከዛም በኋላ ኃይለኛ ችግሮች ነበሩ። በወቅቱ እዚህ በደርግ ሰዓት ኃይለኛ ችግሮች ነበሩ። ብሔራዊ ውትድርና ለዘዛ በዛን ሰዓት አፈሳ ነበረ። ትምህርት ቤት ነበርኩ በዛን ሰዓት በ3ኛ ክፍል ነኝ የስማሬ ነበርኩኝ። ከዛም አፈሳዎች ነበሩ። አፈሳ ሲኖር እኛ ያው ትልቅ ወፍራም ሰው ካገኘው በዛም አስተማሪ አይልም ነበር። ቀጥታ ሸሸን በጓደኞች ጋር በዚህ ወደ ሱዳን ጠረፍ ሱዳን መጥፋት አለብን የሚል ውሳኔ ላይ ደረስን። ይሄን ቻሌንጅ አልተቻልንም፣ አልተቋቋምንም። አንድ ድጋፍ የሌለ ትምህርት፣ ሁለተኛ ቤተሰባችን አይፈልጉም ይሄንን ትምህርት ማለት ነው። ሁለተኛ የደርግ ተጽዕኖ አለ። አባቶቻችን ላይ በገበያ ስንሄድ የሚደረጉ ተጽዕኖዎች አሉ፣ የምናያቸው ነገሮች አሉ። ያንን ሁሉ ጭንቅላታችን ተቀረጸና ተያይዘን ጠፋን በወንድሉ አድርገን። የዛሬው ኮሚሽነር ቡሽራ ከጓደኞቹ ጋር በመሆንም በስደት ህይወቱ በርካታ ስራዎችን ሞክሯል። ሱቅ በድረት ጀመረ። ደማዚን ባጭሩ ሱቅ በድረት ሰርቻለሁ። እሱ ይሄ እንትን አለ ይሄ አሁን እንደዚህ አሁን የሚሰራው ማለት ነው። ሱቅ በድረት ትጠቀማለህ። እዛ ገበያ ኮማንድ ገበያ ነው እዛ የምንጠቀመው። ምንድን ነው የነሱ ይሄ ሲጋራ፣ ከረሜላ፣ ብስኩት ምናምን ነገር ትሸጣለህ። ሶፍት የሚሸጡ ነገሮች አሉ በደረጃ እንደ ሳሙና ምናምን ነገሮች አሉ። ሱቅ በጣም በሚያምር ሁኔታ ማለት ነው። ፌስታል ምናምን ነገሮች አሉ። እዚህ በሱቅ በደረጃ የምንጠቀመው እንሸጣለን። እዛ ደግሞ ሸንጎራ ገዳም ሲመጣ እንሸጣለን። ከተማ ደማዚን እያልን አንዳንዴም ወጣ ያሉ ስራዎችን እየሄድን እንሰራለን። ህይወትን ዝም ብሎ ለታዘባት እያደር የምትከፍታቸው በሮች ለረጅሙ ጉዞአችን አላማን ትሰጣለች። ወጣቱ ቡሽራ በስደት እንግልት ውስጥ በተከፈተ የወደፊት የዓላማ በር ውስጥ ገባ። በወቅቱ የቤኒሻንጉል ጉሙዝ ክልል ህዝብን ከተለያዩ ችግሮች ለማላቀቅ ሲንቀሳቀስ ከነበረ ድርጅት ውስጥም ተቀላቀለ። ልክ የሱዳን 20ኛ ክፍለ ጦር ነበር የሱዳኑ እዛ ተማዚን ላይ ንግባ ተባብለን እነሱ ከዛም በኋላ ብንገባ ምን አለ
ስንገባ ለማን ነው የምንታከለው የሚል ነገር ወይ ለማን ነው የሌላ ሀገር ሰው የሌላ ሀገር እንትን መሆን የለበት የሚል ነገር ከዛም በኋላ እኛ ወደ ቤንሻንጉል ነፃ ወጪ አንገባን። ስንገባ ያው ወደ 16 ሰዎች ነበር። የውትድርና ህይወቱ ከባድ ነበር። መሳሪያ ማግኘቱ፣ ምግብ፣ አጠቃላይ በአገሪቱ ውስጥ የነበሩ ውስብስብ ችግሮች እንደ ቡድንም እንደ ግልም በርካታ ፈተናዎችን ጋርጦባቸውም ነበር። ብዙ ቻሌንጆች ከዛ በኋላ ነው ስልጠናው እየሰለጠን ብዙ ቻሌንጆች ገጠመን። አንደኛ የምግብ አቅርቦት ያው የምግብ አቅርቦት እንዴት ይሁን የሚል ነገር ከዛ በኋላ በየተለያዩ ቦታዎች እያቀረቡ ምክንያቱም ሰብር የሚያደርግ ሰው በቦታው ላይ ለመቀመጥ ወሰነና ሌሎችም ደግሞ እንደገና የመሸሽ ሁኔታዎች ገጠመን ማለት ነው። ከዛም በኋላ ምን ተደረገን? ከዛ ቦታ ማን ነው ከቴም መንሱር ቦታው ላይ የተሰጠን ማዘዣ ታዲያ ወደ ሙስፋ የምትባል ቦታ እንደገና ወደዛ መሄድ አለባችሁ ተቀየረልን። ቦታዎች ሲቀየር ወደዛ ተቀይረን በጣም ኃይለኛ ስልጠና እንግዲህ እዛው ነው ኃይለኛ ስልጠና ተደረገ። በወቅቱ ታዲያ ስምምነቶችን በመፈጸም ወደ ትግራይ እንዲሸጋገሩ ተወስኖ እነ ቡሽራ በትግል ህይወታቸው ሌላ ፈተና ሌላ ልምድ ወዳገኙበት ሰፈርም ሂዷል። አዘጋም ሸራሮ ገባን። ያን ወደ ትግራይ ገባን ማለት ነው። በወቅቱ ያው ኃይለኛ ስልጠና እንደገና ዳግመኛ ስልጠና አንድ አመት እንደገና ተደረገ። እዛ ላይ የት ነው ሀገረ ሰላም የምትባል ቦታ ያው ተደረገ። ያነዛን ሰዓት ነፃ ሆኗል ማለት ነው። ከደርግ ነፃ ሆኗል። ያው በማግነጣል ነው አካባቢ ነው የገባ። በሽሬ መጀመሪያ ገባን ማግነጣል። ከማግነጣል ቀጥታ ወደ ሀገረ ሰላም ገባን። እነዛ ሁሉም ስልጠናው ተካሄደ። ወቅቱ 1982 ነው። ከደርግ ጋር የሚደረገው ውጊያ ወደ ሰሜን ሸዋ እየተቃረበ ነበር። ከላይ ያለው ጦርነት እየተገባደደ በመምጣቱ ወደ ሰሜን የሄደው የነ ቡሽራ ቡድን በሱዳን አድርጎ ሀገር ቤት እንዲገባም ተወስኖ ተመልሶ መጥቷል። ውጊያዎች ወደ ሰሜን ሸዋ የተቃረበ ነው። በዛን ሰዓት 82 አካባቢ ማለት ነው። አይ በዚህ ከሚገቡ ቀጥታ በዛ በሱዳን እንደገና አድርጎ ገብቶ በዛ ያግዙናል። ደርግ ስላለ እዚህ ማለት ነው። ደርግ በዛ ሰዓት አለ ነው የሚያሳውሰው። ወደ 47ኛ ክፍለ ጦር የነበሩ እዚህ ነበሩ በዛን ሰዓት። ያው ተጭነን መጣን ሱዳን ቦታ። ያው በሱዳን ቦታ መጣን ገርገዳ የሚባል ቦታ። ያው ሁሉም ትጥቅ ታጥቀናል፣ ሁሉም ነገር ማለት ነው። ከዛም ቦታ ተሰጠን። ከተሰጠን በኋላ ገርገዳ የሚባል ቦታ ዳግመኛው እንግዲህ ከዛ ሆኖ እንዴት ይሁን የሚል ነገር ከዚህ ትንሽ ይርቃል ወደ ውስጥ ማለት ነው ቦታው። ያን ቦታ ትንሽ ይርቃል። ከዛ በኋላ ወደ የት ነው? ወደ ኡራ የሚባል አካባቢ ሱዳን ውስጥ ቀጥታ ጋምብ ማዘዣ በቃ እዛ ተደረገ። እዛን ግን ሲሆን አልጋ በአልጋ የነበረው ነገር አልነበረም። እስቤልም አለ ከሱዳን ተቃዋሚ ደቡብ ሱዳን ማለት ነው። እነ ጆንገር እነዚህ እነ ዩሱፍ ወይ እነዚያ ጥሩ የነበሩ ሰዎች ከዛ በኋላ እናንተ ምን አሉ ሱዳን በወቅቱ ቦታ እንሰጣችኋለን ግን ትከፍቱልናላችሁ መንገድ፣ ያን መንገድ አጽድዳችሁ ቦታ እንሰጣችኋለን አሉ። ያው ምንም የነበረው አማራጭ ምንም ነገር የለም የነበረው ያው አመራሮቻችን ጉዳዮች ተቀብለው ያው እኛ ወታደሮች ነን አካባቢ ያጸዳን የመጣንበት ሁኔታ ያው እስቤል አለ ከነሱ ጋር ውጊያም አለ። ገና ሳንገባ ወደ ድንበራችን ማለት ነው ያነሱ ያጸዳን ወደ ቦታ የተባልንበት ቦታ የተሰጠን ኡራ የሚባል ቦታ ትልቅ ካምፕ ነበር። እዛ ቦታ ተሰጠን። በቡሽራ የትግል ህይወት ውስጥ ብዙ አጋጣሚዎች አልፏል። በአንድ ወቅት ከተለያዩ ታጣቂዎች የቢልድግሉን ህዝብ ችግር ውስጥ የከተቱ አጋጣሚዎች ተፈጠሩ። ታዲያ ቡሽራና ጓደኞቹ ይህን ችግር እንዲቀርፉ ተልዕኮ ተሰጣቸው። በሂደቱ
ዓላማው እንዳይሳካ ያጋጠማቸው ጋሬጣዎች በርካታ ቢሆኑም የአባይ ወንዝ ግን ይለይ ነበር። አባይ በዛም መሻገር አይታሰብም። ግን እንትኑ የተቀመጠ እንትን አለ በድሮ በጣሊያን ያሰረው ገመድ ነበር። በሱን ገመድ ተንሸራደን በምንድን ነው በእኛ በምንለብሰው አንሶላ ልክ እንደ እንትን አድርገን በጣም አጠናግረን ነው የምንዘልበት የምንሄድበት። ተንሸራደን ማዶት ይወርዳል። ጣሊያን እንትን በዛን ሰዓት ያስቀመጧቸው። ግን ይሄንን ነገር ስናደርግ በቀላል ነገር አይደለም። በስንተኛ ቀኖች ላይ ከተቸገርነ በኋላ በዛን ሰዓት ያው እንግዲህ ቁጭ ብለን የሆነ በዛን ሰዓት የመጓገርነው ነገር ነበር። በሰፈን በምኑ ወደዛ ለማውጣት ማለት ነው። ከዲበና ከዲበ ማለት ሁለተኛ ሻለቃ ከዲበታን ማሽ ጉባ ወአነ ሰዓት ይሳቂን ጉባ አህሊ ኩሉ ፊ ጉባ የሚል ነገር አለ። ይሄ በምንድን ነው? በአረብኛ ነው። ሁለተኛ ሻለቃ ወደ ኩባ የተላክነን ነው። ግን አው ምንድን ነው ሰመዶቻችን አገራችን ጉባ ነው። ምንም ብዙ ነገሮች ለሂደን ለማየት በጣም ችግር ተፈጥሮብናል። አባይ ፈጥሮብናል የሚል ነገር አለ። መግቢያ ያለውም መንገድ የለውም። ስለዚህ እንደዚህ ያው በጣም በሰፈን መልክ አወጣን። አብሰፋ የሚባል ልጅ ጋር ቁጭ ብለን ያው አሻዋ ላይ የነዚህ ሰፈኖች አወጣን። ያው ማለት ካልረሳው ሊበል ያው በወቅቱ ምናልባት ያው እንትን ያቀነባበር ነው ከዲበታኒ ማለት ያው ያልኩበት ምክንያት ነው። ሊበልና እስኪ ያው ከዲበታኒ ማሽ ኩባ ወአነ ዛዲ እንጉባ ወአነ ዛዲ ሳጊን ጉባ ወአነ ዛዲ እንጉባ ወአነ ዛዲ ሳጊን ጉባ አህሊ ኩሉ ፊ ጉባ አህሊ ኩሉ ሳጊን ጉባ ወአነ ዛዲ ወማሺ ጉባ ወአነ ዛዲ ወማሺ ጉባ አባይ ተሻግረን ወአነ ዛዲ ማሺ ጉባ ይሄንን ሰፈን እዛኛው ኩርኩረን ሰፈን ነው ማለት ነው። ሕይወት በነቡሽራ ሰፈር በነጋ በመሸ ቁጥር በራን እየከፈተች ሂዳ ድል አመጣች። የተፈለገውም ተገኘ። ቡሽራም ከውትድርና ወደ ፖሊስነት ተሸጋግሮ ሀገሩን ማገልገል ቀጠለበት። ፖሊስነት ከገባው በኋላ ደግሞ ህይወትን ለመምራት እኛ ታጭተን ነበረ። ወደ እንደገና 87 ላይ ወደ ምንድነው ወደ መከላከያ 87 ሽግግር መንግስት ማለት ነው። 87 ላይ አይደለም አው 87 በእንትኑ ጊዜ ያኔ ግን 85 ላይ 87 አልፈ 85 ላይ ፖሊስ ምንድነው ከእንትኑ ለቀቅነ ወደ ፖሊስ ገባን። 85 ላይ ፖሊስ ወደ ፖሊስ ሰራዊት ማለት ነው። ያን ሽግግር መንግስት ነው ወቅቱ ቻርተሩ ነው። ምንም እንትን አልነበረም በወቅቱ። ከገባን በኋላ እንግዲህ ያው ፖሊስነት ስልጠና እንደገና እንደ አዲስ ጀመርን። 85 ከኮሚሽነር ቡሽራ ጋር የተዋወቅ ነው 1985 ዓመተ ምህረት እኔ 1983 ወደዚህ ቢመጣም እሱን 1985 ዓመተ ምህረት ጀምሮ ወደ ፖሊስ ከተቀላቀለ በኋላ ነው ያወቅኩት። ከመጀመሪያው ከምልምልነቱ ስልጠና ጀምሮ ነው ማቀው። አብዛኛው ጊዜ እዚህ አሶሳ ዙሪያ ነው። አሶሳ ዙሪያ አንደኛ ኮሚሽን በብዛት ጊዜ ሰርቻለሁ። ኮሚሽን ይዛራ ፖሊስ ኮሚሽን ዘራ በንብረት አደረጃጀት ዘርፉ ላይ በእንትኑ ዘርቻለሁ። ከዛም ከመስራት ሹፌር ነበርኩኝ። ከሹፍርና እንደገና አሰልጣኝ ነበርኩኝ። ብዙ ሰራዊት አሰልጥኛለሁ። ያው ጓዶች አሉ እና እዚህም መጥተው እንትን እናገራሉ በኋላ እናገርሉ። አብዛኛ ጊዜ ያው የተለያዩ የግልሉ ፖሊስ ማለት ነው አሰልጥኛለሁ። ከዛም በኋላ በኃላፊነት ደረጃ አብዛኛ ጊዜ በወረዳ ደረጃ ኮመሻ ሰርቻለሁ። ኮመሻ 2001 ነው ወደ 2002 እዛው ሰርቻለሁ። ቡሽራ የፖሊስ ተግባር የፖሊስን ስነ ምግባር መላበስ ብቻ ሳይሆን የፖሊስን ተግባር ከምን ጀምሬ ከምን እንደምገልጽ አላውቅም።
በምርመራ ስራ ልበልህ፣ በወንጀል መከላከሉ ልበልህ፣ በውጊያ ልበልህ፣ በቴክኒክ በሹፍርና የእሳት አደጋ ሙያተኛ ነው። ባይዞ አልገለጸላችሁ ከሆነ አላውቅም። ከፌዴራል ፖሊስ የእሳት አደጋ መኪና ተሰጥቶ 7 ነው 8 ሰዎች ስልጠና ከወሰዱት ውስጥ አንዱ ኮሚሽነር ቡሽራ መኪናውንም እየነዳ ነበር ታስታውሱ ከሆነ ማለት ነው። ስለዚህ የቡሽራን ሙያ ይሄ ነው ብለህ የምትገልጸው ነገር የለም። ፖሊስ ውስጥ ያለውን ሙያ ማለት ነው። ፖሊሳዊ ሙያ ፖሊስ ህዝባዊ ነው። ህዝባዊነት እንዳለ ሆኖ እንደ ወታደር ደግሞ ውጊያን በተመለከተ ያሳለፋቸው ነገሮች ልነግርህ አልችልም። ከሞት አፋፍ ድኖ በቃ ሞቷል ተብሎ ከዛ ተርፎ የመጣ ነው ቡሽራ። ለኮሚሽነር ቡሽራ ፖሊስነት እንደ ታጋይነቱ ሁሉ ፈተናው ብዙ ነው። ውጣ ወረዱ ከፍተኛ ነው። አንዳንዴ የስራው ጥናት ቤተሰብን ጭንቅ ውስጥ እስከ መክተትም ይደርሳል። በጣም የተሳቀቅኩ መተከል በነበረ ሰዓት ነው። መተከል ላይ 2000 ስንት ነው ያለ 10 ነው ወይስ 11 አካባቢ የሆነ ችግር በነበረ ሰዓት እሱ እዛ ነበር። ስልክ እንኳን ስደውል ስልክ አትደውይ ይለኛል። ስልክ እንዳትደውይ እኔ ካልደወልኩልሽ በቃ አንዳንዴ ስደውል ራሱ የጥይት ተኩስ ምናምን ሰማለሁ። በዛን ሰዓት በጣም ነው መሳቀቀው። እኔ አንድ ቀን እንደውም የዛን ቀን የመተከሉ ቀን የሆነ ሰው ሼኮችን ጠርቼ ዱዓ ምናምን አስደርጌለታለሁ። እዚህ አይደለም የቶንጎ ሌላ ነው ይሄ የመተከሉ ሼህ መሐመድን ሼሆችን ጠራው። ዱዓ ሌሊት ላይ ምንም አይሆንም አብሽር እያሉኝ ዱዓ አደረግን አደር። በአንድ ወቅት እንዲህም ተከስቷል። ቡሽራ ከአንድ ግዳጅ ወደ ቤቱ ተመለሰ። ወዲያው የእንኳን ደህና መጣ ዝግጅት በቤተሰቡ እየተደረገ ሳለ ድንገት ለሌላ ስራ እንደገና ታዘዘ። ወቅቱ ከባድ ጊዜ ነበር 2010። ታዲያ እሱ በሄደ በማግስቱ የሰፈሩ ሰው ነጠላ ገልጦ ወደ ቤቱ መጣ። እኔ ደነገጥኩ በጣም። ምንድነው ብዬ በጣም ነው የደነገጥኩት። ወጣ ሰላም አልኳቸው፣ ግቡ አልኳቸው፣ ገቡ። ሰላም ነው አል ሳዲያም ነው ሰላም ነው አልኳቸው። ለካ እነሱ ቡሽራ ተመቶ ሞቷል፣ ቡሽራ ተመቶ ሞቷል ብለው ወሬ ሲያረጋግጡ መተው እዚህ እኔ ደነገጥኩ በጣም በቃ። ከዛ አይ ቡሽራ ሰላም ነው ስልክ ማታ ሌሊት ራሱ ተነጋግሬያለሁ ምናምን አልኳቸው። አላመኑኝም። አሁንም ሰው ይመጣል። ከዛም በኋላ የሆነች ዘይነባ የምትባል ፖሊስ አለች፣ የቶንጎ ልጅ ነች። ወንድሟ ደግሞ ቶንጎ ነው ያለው። ደወልኩ። እሷ ራሷ መረጃ ደርሷት ለኔ መደወል ፈርታለች። ከዛን ዘይነብ ደወልኩላትና ዘይነብ እንዲህ ያን ነገር አለ ዘይነብ አላ እስኪ ወንድምሽን እስኪ ሂጂና ስራዬ ብሎ ቡሽራ መኖር አለመኖሩን ይልኝ አልኳት። ከዛን ሳዲያ እኔም እንዲያን ነገር ሰምቻለሁ አብሽሬ ግን ቆይ ደውዬ ጠይቀዋለሁ አለች። ጠየቀች። እስከ ቦታው ድረስ ሄደ። እነሱ ግን የዩኤን ነው የት ካምፕ ውስጥ ነበሩ መሰለኝ። ከዛን አይቼዋለሁ በሰላም አለ ምናምን ሲሉ ተረጋጋው አልሐምዱሊላህ። እንጂ ያ ሁለቱ ቀን በጣም ያስፈራ ነበረ። እዚህ ቁጭ ብለ ልጆች ይዘህ እንደዚህ ሆነ ሲባል የለበሰው ልብስ አልቀየረም። ለብሶ የነበረውን ካኪውን አልቀየረውም፣ ሽርጡንም አልቀየረም። ያችን ስጋ ብቻ 2 ጉርሻ በልቶ ነው ተመልሶ ሄደው። ወንድሜም ነው ጓደኛዬም ነው ሁሉም ነገር ነው ለኔ ማለት ነው። እኔም ለሱ በዛ ልክ ነኝ። በዚህ ልክ እኛ አንድ ቀን ተደባድበን እናውቅም፣ ተሰዳድበን አናውቅም። ቀላል እድሜ አይደለም በአሁኑ ሰዓት ማለት ነው። ወላሂ በስተትም ቢሆን እንደዚሁ አንዱ ከደበረው ተደባብረን ላይ ያለ እንደዚሁ መልሰን አንድ ቀን ተቆራርፈን አናውቅም፣ ተሰዳድበን አናውቅም፣ ተደባድበን አናውቅም ብላ ተምነኝ እንዲህ በመነግሬ ማለት ነው። ሰው ወዳድ ነው፣ ሰው አፍቃሪ ነው፣ ጨዋ ነው። ብዙ ነገር መግለጫ አለው ቡሽራ ማለት ነው። ቻይ ነው። እኔ እንደሚያውቀው 92 ዓመተ ምህረት ነው 1992 ዓመተ ምህረት ማለት ነው። እንዳየው ደግሞ ከፖሊስነቱም ጀምሬ በደንብ ነው የሚያውቀው። ሰው ተግባቢ ነው። ሁሉም ሰው ጋር ብሔር የለውም፣ በብሔር ነገር የለውበትም። ሁሉ ነገር ከሰው ጋር መኖር ብቻ ነው። እንደማንኛውም ታችም ወርዶ ላይም ወርዶ ሹፌርም ይሆናል፣ ፖሊስም ይሆናል፣ ሁሉ ነገርም ይሆናል። አመራርነትም ከታች ጀምሮ እስከ ላይ እስከ ምክትል ኮሚሽነርም ሄደዋል። ይህን የሰራውን በስራ ውጤቱ ነው እና ኮሚሽነር ቡሽራ 2008 ላይ
ሰኔ አካባቢ ነው ግንቦት ሚያዝያ አካባቢ እስከ 2010 አለቃዬ ነበርና በጣም ጥሩ ሰው በቃ ከምለው በላይ ምርጥ አለቃዬ ነበር። አጋጣሚ ደግሞ እሱ ሲመጣ እኔ ለወሊድ ወጥቼ ነበረ እና መጥቼን ያው ብዙ ፍቃዶችን ያለውን መጨመጫት መሆን ከባድ ነው ለኛ ለሴቶች እና ምርጥ በቃ በዚህ ገባሽ በዚህ ወጣሽ አይለኝም። ለኔ በቃ እንጃ እኔ እንደ ወንድሜ ነው ማየው ነው የምለው በቃ እንጂ እንዳለቃም አይደለም። ከሁሉ ካለው የስራ ሂደትም ካሉትም ንስ የስራ ሂደቶች ብዙ ናቸው። በስሮቹ ከነሱ ጋር ተግባብቶ የሚሰራ በጣም ጥሩ አለቃዬ ነበር። ወቅቱ 2002 ነበር፣ የምርጫ ሰሞን። ቡሽራ በስራው እንደተጋ ነው። በዚሁ ሰሞን አንድ ቀን ጠዋት ጓደኞቹና አንዳንድ የሥራ ኃላፊዎቹ የምርጫ ኮሮጆ ለመሰብሰብ ይወጣሉ። በሌላ በኩል የነ ቡሽራ ቡድን መረጃ የሌለው እንቅስቃሴ ሰላም በማይሹ አካላት እየተካሄደ ነው። ጠላት ይገባል ሆመሻ ግዛት ውስጥ አናስብ። ምክንያቱም መንጄ ወረታ አለ፣ ሱርቆሌ ወረታ አለ፣ ኩርሙክ ወረታ አለ። ያንን ሁሉም ሰርጎ ገብቶ ድንበር ጥሶ ቀጥታ ይሄድ መጣ ሆመሻ። አደጋው ደረሰ፣ ህይወትም አለፈ፣ መቁሰልም ነበረበት። በአጠቃላይ ሁነቱ በጣም አስደንጋጭ ነበረ። በዚህ ሁሉ ትርምስ ውስጥ ቡሽራ አመለጠ። የተመታው መኪና ፊት ለፊት ሹፌር እኔ እና እሱ ምንም የሆነ ነገር የለም። ከኋላ ግን እንደዚህ ተብል ከቢና ነው። ሶስቱም እንዳለ ሞቱ። በጥይት ፊት ለፊት እንትን የለም። ከዛም ላይ ያለው አጃቢዎች አንዱ ተመታብኝ፣ አንዱ ቆሰለ። እንደዚህ አይነቱ በቃ በዛን ሰዓት በር ገፍቼ ያው ስገፍት ከጥይት ጋር ነውና በዛን ሰዓት ሽጉጥ ነው ያስኩት። የከለከልኩት በሽጉጥ ወጣሁ ገነሱ። የሚገርመው ታሪክ ታዲያ የሚጀምረው እዚህ ጋር ነው። ሁነቱን በተመለከተ ከጊዜ በኋላ አጠቃላይ ግምገማ ተደረገ። በግምገማው ዕለትም ቡሽራ እንዴት በህይወት ተረፈ የሚል ጥያቄም ተነሳ። እንግዲህ ለስብሰባ ተጠራ። እኔ ማረሳው ማለት ነው። ተጠራን፣ ምግብ ቤት ካቢኔ አዳራሽ እዛው አጠቃላይ የሆመሻ አመራር አለ የተባለው ተጠራን። እኔ ያው አንዱ እኔ ነኝ ከምን ከሆመሻ አመራሩ ማለት ነው። ያው ከዛም በኋላ ግምገማ ጥቃሄቴ እንዴት ነበረ ጠላት እንዴት ገባ ምኑ ሳይጠይቁ በቃ ያው የነበረው የፖለቲካ ሽጉቻዎች ስለነበሩ በወቅቱ እኔም ተመትቼ ሌሎቹን ተመቱብን፣ ሌሎቹም ችግር ተፈጥሮባቸው እኔ ስለወጣሁ በወቅቱ እንዴት አልሞትክም እንደው ይሄንን ቀረበልኝ። እንዴት አልሞትክም? እኔ በጣም ማመሰግናቸው ማረሳ መከላከያ እነ ጀነራል ዘውዱና ጦምሰቶም ኮሎኔል ጦምሰቶም እዚህ 22ኛ ክፍለ ጦር የነበሩ እነሱ ናቸው። እንዴት ለወገን ይባላል ወይ? ስንት ሺህ ጦር ወይ ስንት ሰው ውጊያ ይካሄዳል፣ አንድ ወይም ሁለት ነው የሚሞተው፣ ወይም እንደዚህ ሁሉም ወይን አይሞትም። ሰው ያለቀነው ይሞታል እንዴ? በጣም እኔ በጣም በዛን ሰዓት እኔ ራሴ ባጠፋ እኔ እውነቴን ነው። ምክንያቱም ብዙ ታሪኮች ይሄንን ከሰራ በኋላ ለምን አልሞትክም ስትባል እንዴት ቡሽራ በስራ ህይወቱ ሁለገብነትን፣ በማህበራዊ ህይወቱ መግባባትን፣ በትዳር ህይወቱ ጽናትን፣ በስደት ህይወቱ በርትቶ መስራትንና በትግል ህይወቱ ለህዝብ ተቆርቋሪነትን የህይወቱ ጉዞ ጨምቆ ያሳየናል። ቸርን ሰንብት። ለኮሚሽነር ቡሽራ እኔ ከዚህ በኋላ ምናልባት አንድ አባቶቻችን አባባል አለ፣ የማታ እንጀራ ይስጥህ የሚል ነገር። ለፍተናል፣ ደክመናል። ስለ እውነት ነው። 30 ምናምን ዓመት ብዙ ሰርተናል፣ ለፍተናል። የራሱ የሆነ ይሄ የጀመረው የማታ እንጀራ ጥሩ ነገር ሆኖለት ጤንነቱ ተጠብቆ ልጆቹን ባርኮለት ቤተሰቦቹን ባርኮለት አሁን እፎይ ብሎ የሚያርፍበት ቁጭ ብሎ እንደ ሽምግልና አስተያየት የሚሰጥበት ጊዜ እንዲሆንለት እመኛለሁ።